ነች። ይኸውልሽ ለዛ ሰው አይገላግልሽም። አንቺ ከዚህ ኪችን ሳትወጪ ነፍስሽን ነው የምትልክልሽ። ኧረ እኔ ከዚህ በኋላ ምንም አይደለም፣ አልናገርም ምንም ነገር። አዎ ናታን በደረሰበት እንዳደርሽ። ደግሞ ናታን መልኩ ነው እንጂ ከንቱ ነው። ግን እኮ ባሌ ነው ያለችኝ። በቃ ብለሻሹ፣ ግን አንቺ ብቻ አጠገቡ እንዳደርሽ። እሺ እስኪ በእኔና በአንተ መካከል ሚስጥር ስለሌለ ነው ይሄን የነገርኩ። ናታን እና ሰላም እየሰጠች ምንድን ነው ንገረኝ። አንቺ ነሽ ናታን ቆንጆ ምናምን ነገር ስትይ ነበር። ማ እኔ ለዛ አላልኩም። አይ እኔ ይኸውልሽ ከዚህ በኋላ ቀና ብለሽ እንኳን ብትይው እገልሻለሁ። እሺ ከኔ አታልፊም። ይቅርታ ብላ እንጂ አባቴ ምግቡ እኮ እየቀዘቀዘ ነው። እሺ እየበላሁ ነው። ብሉና እሺ እዚህ እንደ ዶሮ አፍላፍ ገጥማችሁልኛል አይደል? ማን ናታን ነው? አዎ ናታን የእናንተ ልጅ ነው እንዴ? አይ የኛ ልጅ አይደለም፣ እሱ የአባቢ የጓደኛው ልጅ ነው። እሺ ኤቢና ዳጣስ እህቶችሽ ናቸው እንዴ? አዎ እነሱ እህቶቼ ናቸው። አንቺ ግን ጥያቄን እኮ አልመለስሽልኝም። መቼ ነው እንደ ሰላም ልጅ የምትወልጂው? ዳጣ እናቷ ሰላም የላከችላትን ደብዳቤ እንግዲህ እጇ ገብቷል። ናታን አደራ በአደራነት የተሰጠውን ከሰላም የተጻፈውን ይህን ለዳጣ የተላከላትን ትልቁን የህይወቷን ሚስጥር የህይወቷን እንግዲህ ቁልፍ ሚስጥር የሚፈታውን ደብዳቤ ከናታን እጅ ተረክባለች። ከመረከብም አልፎ እንግዲህ ደብዳቤውን ፈታ ሚስጥሯን ለማግኘት ደፋ ቀና እያለች ነው። በእርግጠኝነትም ደግሞ ምንም አለምንም ጥርጥር እንደሚሳካላት ተስፋ እናደርጋለን። ሌላው አቶ ደረጀ በጭንቀት ላይ ጭንቀት እየተደራረበበት ይገኛል። እሱም እንግዲህ እንደ መጀመሪያ ላይ እንደምታውቁት ደረጀ በሰላም ጉዳይ በጣም እየተጨነቀ ነበረ። ያው በሰላም ጉዳይ ስላችሁ ከአሁን ቀደም የደረሰበትን ነገር ታውቃላችሁ። ዳጣ ከመጣይ ጀምሮ በእርግጥ ይህ ነገር ስህተቱን ከሰራው ጀምሮ ምንም ቀን ሰላም አግኝቶ አያውቅም። ደረጀ ግን ደግሞ ያሁኑ ይባስ ብሎ በጣም በከባዱ የተፈተነበት ነው። አሁኑ በተለይ የሰላም የልጁ አባት ማን ነው? እንዴት ጎረቤት እኔን ይጠረጥረኛል? እንዴት ያማኛል? እያለ እንግዲህ ከራሱ ጋር ሲጣላ የነበረው አቶ ደረጀ በጣም በሚያሳዝን ሁኔታ ከመጠርጠር አልፎ የልጁ አባት እሱ እንደሆነ አረጋግጧል ማለት ነው። ሰላም አረጋግጣለች። በዚህም እንግዲህ ደረጀ በጣም ነው የተደበረው። መደበር ብቻ ሳይሆን ራሱን ነው የጠላበት። የሚገርማችሁ በጣም ራሱን ነው የጠላበት። በጣም ነው ከሚባለው በላይ ያስጠላው ማለት ነው። ግን ምንም ማድረግ አይቻልም። ያው እውነታውን ከመጋፈጥ ውጪ ምክንያቱም መጀመሪያ ላይ የተፈጠረውን ስህተትን በስህተት ማረም የሚቻል መስሎት ስህተትን በስህተት ለማረም ሲለፋ ነው እንግዲህ ይሄን ነገር ስህተት ሲወልድ ስህተት በስህተት መቼም በፍጹም አይታረምም በጭራሽ ማለት ነው። ቤተሰቦቻችን ስህተት በእውነት ነው ሊታረም የሚችለው እንጂ ስህተት በስህተት በፍጹም መቼም እንትን ሊል አይችልም። ግን ደግሞ ያው እንደአጋጣሚ ሆነና ደረጀ መስሎት እንግዲህ ስህተቱን በስህተት ለማረም ደፋ ቀና በማለት እየለፋ ነው የሚገኘው። ግን በመጨረሻ ዋጋ አስከፍሎታል። አሁንም ደግሞ በሚገርም ሁኔታ በቃ ደፋ ቀና እያለ ነው ነገሮችን ለማስተካከል። ግን የባስ ነው የሆነበት። አሁንም ይሄን ነገር እዚህ ጋር ማቆም ካልቻለ ነገ ላይ ሌላ የከፋ አደጋ ነው የሚያጋጥመው ማለት ነው። ምክንያቱም መጀመሪያ ላይ ማድረግ ያለበትን ነገር ዳጣን መጀመሪያ ከእናቷ ቀምቶ ባይጥል መልካም ነበረ። ከዛ በመቀጠል ደግሞ እሱን እንኳን ካደረገ በኋላ ልጁን መፈለግ ነበረበት። ከዛስ ካለፈም ያንንም ደግሞ ካለፈ በኋላ ማስተካከል ያለበት ነገር ብዙ ማስተካከል ያለበት ነገር ነበረ። ግን አሁን የባስ ነገሮች ወደ ሌላ መስመር ሄደው እንትን እያሉ ነው ማለት ነው። ያው ምንም ማድረግ አይቻልም እንግዲህ አሁንም ደግሞ የባስ ደግሞ አሁንም ማለት ነው ለዳጣ ለእናቷ መናገር እየቻለ እናትና ልጅ ማስማማት እናትና ልጅን ማስተዋወቅ እናትና ልጅን በነገሮችን መፍታት እየቻለ እንግዲህ ነገሮችን አሁንም በስህተት በቃ ጊዜ በሰጠው ቁጥር የሆነ ነገር ሌላ መስፈርት እያያዘ ነው የሚመጣውና እሱም እንግዲህ ያው ይሄንን ነው እያደረገ ያለው ቤተሰቦቻችን።
ግን ያሁኑ እንግዲህ ወደ መጨረሻው እየሄደ ይመስላል። ሰላምም የልጁ አባት እሱ ራሱ እንደሆነ ነግረዋለች። እና ያው ምንም ማድረግ አይቻልም። እሱም እንግዲህ አበድ ረበድ እያለ ነው። እንግዲህ ወይዘሮ ማርታም ልጁን እንግዲህ በጣም ግራ ገብቶታል። በጣም ከሚባለው በላይ በቃ እንዴት ብዬ ልንገራችሁ ቤተሰቦቼ፣ በጣም ከባድ ነው። ደፋ ቀና እያለች ነው። በጣም ነው ተጨንቃለች፣ ተጠባለች። በቃ በቃል የማይገለጹ ነገሮችን ሆናለች። ነገሮችን ለማስተካከል ሀሳቡን ሼር እንዲያደርጋት አቶ ደረጀን ብትጠይቀውም እሱ ግን በጣም ከመፍራቱ የተነሳ ፈቃደኛ አልሆነላትም። እሱ ነገር ደግሞ ለእሷ በጣም ከባድ ነው የሆነባት። ምክንያቱም በዚህ ልክ አትጠብቅም። ደረጀና እሷ እንግዲህ በጣም እየተግባባ በጣም በቃ ብዙ ነገር ነውና ያው የሚሆነው ነገር እንግዲህ ከዚህ በላይ ሌላ ምንም ሊኖር አይችልም ማለት ነው። ውድ ቤተሰቦቻችን ደፋ ቀና እያለች ነው የምትገኘው። እንግዲህ ያው ነገሮች እንደሚስተካከሉ መልካም ነገር እንደሚሆን ለደረጀ መልካም ምኞታችን ነው። ማርታ በጣም ተጨንቃለች። እንግዲህ በማታውቀው ነገር የሆነ ከባድ ነገር እንደደረሰበት አውቃለች። በተለይ ደግሞ ተኝቶ ሲቃዥ አንዳንድ ነገሮችን ሲያደርግ የዳጣና የሰላም ግንኙነት አሁን ደግሞ የበለጠ ነገሩ እንዲታወቅ የሚያደርገው ምንድነው ታውቃላችሁ? የዳጣ እናቷን ማወቋ። ይሄ የተላከው ደብዳቤ የተሰጣ ደብዳቤ በዚህ በደብዳቤ እናቷን ማወቋ በጣም ከባድ ነው ማለት ቤት ውስጥ። ምክንያቱም ዳጣ ይሄን ስሜት መቆጣጠር የማትችለው ስሜት ነው የሚሆነው። ገብቷችኋል አይደለ? እናንተ አስባችኋል? ለ20 ምናምን ዓመት ቋጠሯ እናቷ የእናትሽ እኔ ነኝ ብላ እናት ደብዳቤ ጽፋ ከቤት መውጣት በጣም ከባድ ነው። ይህን ነገር እንዴት ይቻላል? ማለት እዚህ ቤት እንኳ የምትሰማው ሌሊት ነው። እንዴት ተኝታ አድራ ለጧት እንኳ መንገት ከባድ ነው። በልቅሶ በእንትን በጣም ከባድ ነው። እንኳን በቃ ደግሞ ለቤተሰቡ አሁን እዚህ ጋር እንግዲህ ምን ነግርሃት ነው? ናታንም እዚህ ጋር በጣም ከባድ ነው። ወይዘሮ ማርታም ባለፈው እንግዲህ አብጌል ያለችው ነገር ወይ ደግሞ አብጌል እዚህ ጋር ልደርስባቸው ትችላለች። ሳያነቡት እንግዲህ ወረቀቱን ልደርስባቸው ትችላለች። ወይ ደግሞ ዳጣ ይሄን ነገር ካነበበችው እውነት በጣም ከባድ ነው ጋይስ። ምክንያቱም ስሜቱን አስባችሁታል? እናትን ያክል ነገር እናትሽ እንደዚህ ናት ሲባል በጣም ነው የሚደብረው፣ በጣም ነው የሚያመው። ማለት ስሜታዊ ነው የሚያደርገው ማለት ነው። ቤተሰቦቻችን በቃ እንዴት ብዬ ንገራችሁ። እንግዲህ ደረጀ ይሄን ሁሉ ጭንቀቱን እንግዲህ ሂዶ ቤተክርስቲያን አምላኬ ሆይ እያለ እንግዲህ ፈጣሪውን ሲማጸን ነበረ። እንግዲህ እግዚአብሔርም ደግሞ ነገሮችን በምክንያት አድርጎ እንደሚስተካከልለት ይሄም የመሰለ ይሄ ቆንጆ ትዳር በመልካም ሁኔታ እንደሚቀጥል አንጠራጠርም። በቀጣይ በአዲስ ነገር እስከምንገናኝ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ እየተመኘን ሰላም ቆዩ። ወዳችኋለሁ። ላይክ አድርጉ ባይ